ኢራንና እስራኤል ቡጢ በገጠሙ ቁጥር ኢትዮጵያ ውስጥ ጎራ ለይቶ በድጋፍ ስም መፋለም የተለመደ ነው። እስራኤልና ኢራን ወደ ግጭት በገቡ ቁጥር በብዛት ሃይማኖትን መሰረት ባደረገ ክፍፍል ኢትዮጵያውያን ተቧድነው በተለይ በሳይበሩ ሜዳ ሲፋለሙ ይታያሉ። የራሳችን ጠብ ሳናጣ ድንበር ተሻግረን በሰው ጉዳይ ተቧድነን መጨቃጨቃችን ዳር ቆሞ ለሚታዘበን ግራ የሚያጋባ ነው ይላሉ አስተያየት ሰጪዎች። አንዳንዶች እስራኤልም ኢራንም የራሳቸው ጉዳይ ነው፣ እኛን አይመለከትንም፣ ግጭቱም ሃይማኖታዊ ሳይሆን ፖለቲካዊ ነው ሲሉ በጎራ የተከፈሉትን ኢትዮጵያውያን ስራ ፈት ሲሉ ይደመጣሉ። ተቧድነው ቃላት የሚወራወሩትን ኢትዮጵያውያን ሲመለከቱም የሀገራቸውን ጉዳይ ረስተው በሰው ጉዳይ ገብተው የሚፈተፍቱ ይሏቸዋል። በዛሬው ዕለት ታዲያ የኢራን ጦር ማህበራዊ ትስስር ገጽ ከዚህ ጋር የተያዘ አንድ መልእክት አስተላልፏል። እርሱም የኢራንን የጦር የፌስቡክ ገጽ በብዛት በመከተል ወይንም ፎሎ በማድረግ ገጽ ውስጥ በመግባት ድጋፍ በመስጠት ኢትዮጵያውያን ቀዳሚ መሆናቸውን ጠቅሷል። ማለትም ባለፉት 24 ሰዓታት ጊዜ ውስጥ ኢራን ተኮር ወታደራዊ መረጃዎችን የሚያጋራውን ገጽ በመከተል ኢትዮጵያውያን በቀዳሚነት ስማቸው ሰፍሯል። በርካታ ኢትዮጵያውያን በኢራን ጦር ድረገጽ በመግባት ምስጋናቸውን ወስደዋል። በዚህ ምጥን መሰናዶ ለመሆኑ ኢራንና እስራኤል ለኢትዮጵያውያን ምንድር ናቸው የሚለውን እንመለከታለን። ኢትዮጵያውያን ለምን ለሁለት ተቧድነው ይደግፋሉ? ከሁለቱ ሀገራት ጋር ያለን የታሪክ ግንኙነትስ እንዴት ነው? ኢራናውያን ከኢትዮጵያውያን ጋር እጅግ አስገራሚ ታሪክ ትስስር እንዳላቸውስ ስንቶቻችን እናውቅ ይሆን? ከመተባበር እርስ በርስ እስከ መዋጋት የደረሱበት ዘመን መኖሩን በጥቂቱ እናስታውሳለን። የኢትዮጵያን የሙዚቃ መሳሪያና ጭፈራ በኢራን ውስጥ አስገራሚውን ነገር እንነግራችኋለን። በተመሳሳይ ኢትዮጵያውያን እስራኤላውያን ነፃ ስለማውጣት ያለሙበትን ጦር ያዘጋጁበትን ዘመን ጨምረን እንመለከታለን። አብራችሁን ቆዩ። በዓለም ላይ ረጅም ታሪክ ያላቸው ሀገራት ጥቂቶች ናቸው። እነዚህ መካከለኛው ምስራቅና ምስራቅ አፍሪካ ላይ ያሉት ሀገራት በአንጻራዊነት በታሪክና በሃይማኖት የዳበሩ ናቸው። ረጅም ዕድሜ ያስቆጠሩ ሀገራት እዚህ ቀጠና ላይ ይገኛሉ። ዓለምን ቅርጽ ያስያዙ የሃይማኖትና የባህል አብዮቶች ምንጫቸው ይህ ቀጠና ነው። የሰው ልጅ ረጅምና አስከፊ ጦርነቶች ያካሄደው በዚሁ ቀጠና ነው። ህዝቦቹ በተለያዩ ሀገራትና ቀጠና ይኑሩ እንጂ ብዙ የሚያመሳስላቸው ነገር አለም። ከነዚህ ሀገራት መካከል ኢትዮጵያ፣ ግብጽ፣ እስራኤል፣ ኢራንን ጨምሮ መካከለኛው ምስራቅ ሀገራት በታሪክ ብዙ ግንኙነት ነበራቸው። በታሪክ ተረማምዶ እዚህ ድረስ የስሜትና የፍላጎት ትስስር ስላለ ኢራንና እስራኤል ሲዋጉ በማህበራዊ ትስስር ገጹ ይህንን ፍልሚያ የሚቀላቅለው ብዙ ነው፣ ወይንም ደግሞ እርስ በርስ የሚፋለመው ብዙ ነው። ለመሆኑ ኢራንና ኢትዮጵያን ምን ያገናኛቸዋል? ለብዙዎች ፊት ለፊት የሚመጣው መልስ ሃይማኖት የሚል ነው። ኢራንን የሚደግፉት ኢትዮጵያውያን በአብዛኛው የእስልምና ሃይማኖት ተከታይ ናቸው። አብዛኛው ለማለት እንጂ እስልምና ሃይማኖት ተከታይ ያልሆኑ ኢትዮጵያውያንም ኢራንን ይደግፋሉ። አሁን ለድጋፉ ምክንያትነት ቀዳሚ ሆነው ሃይማኖት ይሁን እንጂ የሁለቱ ሀገራት ህዝቦች ታሪክ የሚጀምረው ግን ሁለቱም የጋራ ሃይማኖት ባልነበራቸው ዘመን ነው። የኢራን ህዝብ ጥንታዊ መጠሪያ ፐርሺያ ወይንም ፋርስ ነው። ኢትዮጵያውያን በተለያየ ጊዜ የተለያየ ስም ቢኖራቸውም በአረቦችና በጎረቤቶቻቸው ሀበሻውያን ወይንም አቢሲኒያውያን ተብለው ይታወቁ ነበርም። በተመሳሳይ ኢትዮጵያ ተብለው ይጠሩ እንደነበር የታሪክ መዛግብት ያሳያሉ። የጥንት ኢትዮጵያውያን ከኢራኖች ጋር ገና ክርስትናንም እስልምናንም ከመቀበላቸው በፊት ግንኙነት ነበራቸው። ሁለቱን ሃይማኖት ከተቀበሉ በኋላ አስገራሚ የሆነ ትስስር ፈጥረዋል። በተለይም ኢትዮጵያውያንና ኢራናውያን በጥንትና በመካከለኛው ዘመን አስገራሚ ግንኙነት ነበራቸው። ሁለቱ ህዝቦች በመካከላቸው ንግድ ነበረም። የኢትዮጵያና የኢራን ወይንም ፐርሺያ ነጋዴዎች ይገበያዩ ነበርም። ኢትዮጵያውያን በኢራናውያን አዲስ ዘመን መለወጫ በዓል ላይ ኢራን ድረስ ሄደው ይሳተፉ እንደነበር የታሪክ ማስረጃዎች አሉ። የኢራን የዘመን መለወጫ በዓል ኖሮዝ በመባል ይታወቃል። ይህን በዓል ኢትዮጵያውያን ያከብሩት ነበርም። ይህ በጥንት ዘመን የነበረ ሲሆን የባህልና የንግድ ትስስሩም ቀላል አልነበረም። ኢትዮጵያውያን ከኢራኖች ቀድመው ነው ሃይማኖትን የተቀበሉት። ኢትዮጵያውያን መቼ ክርስትናን እንደተቀበሉ የተቆረጠ ቀን የሚያስቀምጥ የለም። አንዳንዶች ክርስቶስ ከመጣ ከ200 ዓመት በኋላ ኢትዮጵያ ክርስትናን ተቀበለች ይላሉ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ክርስቶስ ከመወለዱ በፊት በኦሪትና በሕገ ልቦና ኢትዮጵያውያን አምላካቸውን ያመልኩ ነበር ትላለች። ክርስትና ይፋ ኢትዮጵያ ሃይማኖት የሆነው ግን በአክሱም በንጉስ ኢዛና ዘመን በ4ኛው መቶ ክፍለ ዘመን ነው። በተለይም በአክሱም ዘመን ኢትዮጵያ ክርስትናን ይፋ ሃይማኖት አድርጋ ኃያል የሆነችበት ጊዜ ነበር። በዚህ ወቅት ፐርሺያዎች የዞራስትሪያኒዝም ሃይማኖት ተከታዮች ነበሩ። ፐርሺያዎቹ በዚህ ሃይማኖት ውስጥ ሆነው ኢትዮጵያውያኑ ደግሞ ክርስቲያን ሆነው የዲፕሎማሲና የንግድ ግንኙነት ነበራቸው። ሁለቱ ህዝቦች በጦር ሜዳ የተፋለሙበት የታሪክ አጋጣሚ አለም። በዚያው ዘመን ኢትዮጵያ ቀይ ባህርን ተሻግራ ከፍተኛ አቅም ፈጥራ ነበርም። ኢራኖች ወይንም ፐርሺያዎች የመንን ወረው ነበርም። በወቅቱ የመኖቹ ክርስቲያን የነበሩ ሲሆን
በፐርሺያዎቹ ተወረው ከፍተኛ ጥቃት ተፈጽሞባቸዋል። ክርስቲያኖች እንደተገደሉ የሰማውና የእርዳታ ጥሪ የቀረበለት የአክሱም መንግስት ጦሩን ከቶ ቀይ ባህርን ተሻግሮ ከኢራኖች ጋር የሃይማራይት ጦርነት የሚባለውን ፍልሚያ አካሂዷል። በዚያ ኢትዮጵያ ጦር አሸንፎ የመላይ ክርስቲያኖችን ከጥቃት ለመጠበቅ በሚል የራሱን አገዛዝ መስርቶ ቆይቷል። ስለዚህ ሁለቱ ህዝቦች የባህልና የጦርነት ታሪክ ነበራቸው። ኢራኖች ሙስሊም የሆኑት ክርስቶስ ከተወለደ ከ633 ዓመት በኋላ ነው። ኢራኖቹ የዞራስትሪያኒዝም ሃይማኖትን ትተው እስልምናን የተቀበሉት በ632 ዓመተ ምህረት ነው። በአንጻሩ እስልምና ወደ ኢትዮጵያ የገባው ወደ ኢራን ከመግባቱ 17 ዓመት ቀደም ብሎ በ615 ዓመተ ምህረት ነው። ስለዚህ እስልምና ወደ ኢትዮጵያ የገባው በተመሳሳይ ዘመን ነው ሊባል ይችላል። ኢራኖቹ ከእስልምና በፊት ይከተሉት የነበረው ዞራስትሪያኒዝም የሚባል በግለሰብ ላይ የተመሰረተውን የዞራስትሪያኒዝም ሃይማኖት ሲሆን የሃይማኖት መልካም የሚያደርግና ጥፋት የሚያደርጉ ኃይላት አሉ ብሎ የሚያምን ነው። ፐርሺያዎቹ እስልምናን ከተቀበሉ በኋላ ክርስትና ተስፋፍቶ ኦርቶዶክሶች ጭምር ይኖሩ ነበርም አሁንም አሉ። በአሁኑ ሰዓትም እስከ 300,000 የሚደርሱ የኦርቶዶክስ ሃይማኖት ተከታዮች በዚያ እንደሚገኙ ይታመናል። ኢራኖችና ኢትዮጵያውያን ከፍተኛ ታሪክና የባህል መቀራረብ ያላቸው ሲሆን ኢትዮጵያውያን ነገስታት ኢራን ነገስታት ራሳቸውን ይጠሩበት የነበረው የክብር ስም ተመሳሳይ ነው። ኢትዮጵያውያን ንጉሶች ራሳቸውን ኪንግስ ኦፍ ኪንግ ወይንም ንጉሠ ነገስት ብለው የሚጠሩ ሲሆን የኢራን መሪዎችን በተመሳሳይ ሻን ሻህ ብለው ራሳቸውን ይጠራሉ። ይህም የንጉሶች ንጉስ ወይንም የነገስታት ንጉስ እንደማለት ነው። በባህል ከታየም በርካታ የተወራረሱት ነገር አለም። በደቡባዊ ኢራን የሚኖሩ ህዝቦች የኢትዮጵያን የሙዚቃ መሳሪያዎች ይጠቀማሉ። ዳንስና እንቅስቃሴያቸውም ከኢትዮጵያ ጋር ይቀራረባል። በተለይ ዛር ተብሎ የሚታወቀው የኢራናውያን ጭፈራ ምንጩ ከኢትዮጵያ እንደሆነ ይነገራል። በኢራን ውስጥ በተገኘ የድንጋይ ላይ ጽሑፍ ሀበሻ የሚለው ቃል ተጽፎ ተገኝቷል። በዘመናዊ የዓለም ታሪክ ኢራንና ኢትዮጵያ ግንኙነታቸው ይበልጥ የጠነከረ ሲሆን በብዛት ሃይማኖታዊ ሆኖ ይታያል። በእስራኤልና ኢራን ጦርነት ወቅት በርካታ የኢትዮጵያ እስልምና ሃይማኖት ተከታዮች ለኢራን ደግፈው ታይተዋል። ይህ ጉዳይ ኢራን ጦር ላይም ደርሶ ኢትዮጵያውያን ድጋፋቸውን ስለሰጣቸውን እናስመሰግናለን የሚል መልእክት የተላለፈበት ነው። ወደ እስራኤልና ኢትዮጵያ ግንኙነት ስንመለስ የእስራኤላውያንና ኢትዮጵያውያን ግንኙነት የሚጀምረው በመጽሐፍ ቅዱስ ነው። ይህም ዘመን ከክርስቶስ ልደት በፊት 10ኛው መቶ ክፍለ ዘመን ነው። ይህ ማለት ከዛሬ 3000 ዓመት በፊት እንደማለት ነው። ከ3000 ዓመታት በፊት ንግሥተ ሳባ ወደ እስራኤል ኢየሩሳሌም ከተማ አቅንታ ንጉሥ ሰለሞንን ጎበኘችው። በሺዎች ከሚቆጠሩ ዓመታት በፊት የተጻፉ ሰነዶችም ይህን ያሳያሉ። በቅዱሱ መጽሐፍና በቁርአን ንግሥቲቱ የተለያዩ ስሞችን ይዛ ትገኛለች። የንግሥት ሳባ ታሪክ በኢትዮጵያ ቢያንስ ለ700 ዓመታት ማለትም ከ1270 እስከ 1966 እንደ ሕገ መንግሥት ተደርጎ አገልግሏል። ከአክሱምና ቅድመ አክሱም ዘመን ጀምሮ በተለያየ ጊዜ የተቆራረጠም ቢሆን ኢትዮጵያን ከ1966 ማለትም አፄ ኃይለ ሥላሴ እስኪወድቁ ድረስ ለ1000 ዓመታት ኢትዮጵያ ተዳድራበታለች። ይህም በቀጥታ ከእስራኤላውያን የሚነሳ ነው። ስለዚህ ኢትዮጵያንና የእስራኤልን ግንኙነት የሚጀምረው በታሪክ ማስረጃ መሰረት ከ3000 ዓመታት በፊት ነው። እስራኤላውያን በተለያዩ ጊዜ በባርነት ሲወድቁ ሲሰደዱ ቆይተዋል። ይህ ለ1000 ዓመታት የቀጠለ ታሪካቸው ነው። በዚያን ወቅት ኢትዮጵያውያን በጠላት እጅ የወደቀችውን ኢየሩሳሌምን ነጻ የማውጣት ህልም ነበራቸው። እስራኤላውያን ኢትዮጵያውያን ነጻ ያወጡናል ብለው ይጠብቁ እንደነበር ይነገራል። ታጠቅ ብሎ ፈረስ፣ ካሳ ብሎ ስም፣ አርባርብ ይሸብራል ኢየሩሳሌም የሚለው ስነ ቃል መነሻው እዚህ ነው። እስራኤላውያንና ኢትዮጵያውያን በደም ጭምር ትስስር አላቸው። እስራኤላውያኑ ከሀገራቸው በተሰደዱ ጊዜ ኢትዮጵያ ውስጥ መጥተዋል። ይህ ከንጉሳውያኑ ወይንም ከንጉሥ ሰለሞን ከሚመዘዝ ዘር ሐረግ በተጨማሪ በቀጥታ የህዝብ ለህዝብ ግንኙነት እንደነበር ማሳያ ነው። በርካታ ኢትዮጵያ ባህል ከኦሪት ስርዓት ጀምሮ ምንጩ ከእስራኤል ነው። ኢትዮጵያውያንና እስራኤላውያን በኦሪት ዘመን ተቀራራቢ ሃይማኖት የነበራቸው ሲሆን ክርስቶስ ከተወለደ በኋላ ግን ልዩነት ተፈጥሯል። እስራኤላውያኑ የአይሁድ ሃይማኖትን ይዘው ሲቀጥሉ ኢትዮጵያውያን ደግሞ የክርስቶስን አምላክነት ተቀብለው ክርስቲያን ሆነው ቀጥለዋል። ሆኖም ግን ግንኙነታቸው እንደቀጠለ ነው። የኦሪት ታሪክ ያስተሳስራቸዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእስራኤል የራሷ ግዛት ያላት ሲሆን ዛሬም ድረስ ገዳም ገንብታ አምልኮ ትፈጽምበታለች። ምንም እንኳን ከግብጽ ወገን ፈተናው የበረከተ ቢሆንም ኢትዮጵያን ክርስቲያኖች ኢየሩሳሌምን ዛሬም ድረስ እንደ ቅዱስ ከተማቸው ይመለከታሉ። በጥንት ጊዜ እስልምና ሃይማኖት ተከታዮች ወደ መካ ጉዞ እንደሚያደርጉት ሁሉ ኢትዮጵያውያንም በእግራቸው ወደ ኢየሩሳሌም በዓመቱ ያመራሉ። ቅዱስ ላሊበላ አሁን ያለውን ቤተክርስቲያን ቤተ ጊዮርጊስ ቤተክርስቲያን አምሳለ ኢየሩሳሌም ሲል ያነጻት ሲሆን ኢትዮጵያውያን ወደ ኢየሩሳሌም መሄድ ባይሆንላቸው አምልኳቸውን በዚያው እንዲከውኑ ታስቦ የታነጸ ነው። ይህ ከአንድ ዓለት የተፈለፈለ ቤተክርስቲያን በኢየሩሳሌም አምሳል እንዲሳለሙት ለማድረግ የታነጸ ነው። አሁን ድረስ ክርስቲያኖች ወደ ኢየሩሳሌምና በተመሳሳይ ወደ ቅዱስ ላሊበላ በየዓመቱ ጉዞ ያደርጋሉ። ኢራንና እስራኤል አሁን ወደ ጦርነት ሲገቡ በርካታ ኢትዮጵያውያን ድጋፋቸውን ለእስራኤል ሰጥተዋል። አንዳንዶች እስራኤል የክርስቲያን ሀገር አይደለችም፣ ክርስቶስን ሰቅላ ገድላለች፣ ስለዚህ ስለምን ድጋፍ ትሰጣላችሁ ይላሉ። የድጋፉ ምንጭ የሃይማኖት ጉዳይ ብቻ ሳይሆን የስትራቴጂ የባህልና
የታሪክ ግንኙነት መሰረት ያለው ነው። እናም ኢትዮጵያ ከኢራንም ለእስራኤል ጋር ይህን የመሰለ ከጥንት የዘለቀ ግንኙነት አላት። ድጋፍና ተቃውሞ እንዲሁ በዘፈቀደ የመጣ ሳይሆን በቂ ምክንያት አለው። አንተ ለምን እስራኤሎችን ደገፍ፣ ኢራንን ስለምን ደገፍ ማለት አስፈላጊ ላይሆን ይችላል። ማንም የፈለገውን የመደገፍ ከቻለም በአካል ሄዶ የመፋለም መብት አለው። ነገር ግን ጠቅለል ሲደረግ አሁን ዓለም የምትመራው በሃይማኖት ወይንም በታሪክ ሳይሆን በኢኮኖሚና በፖለቲካ ጥቅም ነው። ይህን የሚመሩት ደግሞ መንግስታት ናቸው። የኢትዮጵያ መንግስት ደግሞ ለእስራኤልም ለኢራንም አይደለሁም በማለት ዝምታን በመምረጥ ጉዳዩን ከዳር የታዘበው ይመስላል። አበቃን። መልካም ጊዜ ተመኘን።